መግታት ጨዋታው ይቀጥላል 3 ደቂቃ ከሁለተኛው አጋማሽ ተጉዘናል ሳውዛምፕተን 1 አርሰናል ባዶ ሳውዛምፕተን 1 ለባዶ እየመራ ነው መግታት ጨዋታውን ላስቀጥል ነው ማኒንግ ረጃጅሞቹ ተከላካዮች መጥተዋል ሃሮልድ ፒልስ ማለ ረጅም ኳስ ተሻገረ ኳሱን ክርስቲያን ኖርጋርድ ገጨ አንድ ወጣ በመፍቀድ የመልስ ሮራ ጨዋታውን አስቀጥሏል ማክስ ዶማንን አንጠለጠለው ቤንጃሚን ዋይት ዶማን ስራራቸው ግሩም ስራ ነው የሰራው ዶማን ጋብርኤል ጀሱስ ምንድነው የሚያደርገው ጀሱስ ኳሱን ወደፊት ዞለሜር ጥረት ያደረገ ይገኛል ጀሱስ 9 ቁጥር አድርጋው ራሱን ነው የከተተው ማርቲን ኦዴጋርድ ካውንተር አታክ አርሰናሎች ለመሄድ ጥረት ያደረጉ ነው በግራ መስመር ላይ ጋብርኤል ማጋሌሽ ማልሜዳውን አቆራርጧል ለማይል ሉዊስ ኬሊ ቀንሷቸው ሄደ ጥፋት ማይል ሉዊስ ኬሊ ላይ ቅጣት ምት አርሰናል ማይል ሉዊስ ኬሊ ጥሩ ስራ ሰርቶ ለማለፍ ሞክሮ ነበረ ባይነካውም ግን ኳሱ ሊረዝም ይችል ነበረ ይደርስበት ነበረ ጋብርኤል ማርቲኔሊ እና ማርቲን ኦዴጋርድ ቅጣት ምቱን ለማምታት እየተዘጋጁ ነው በአርሰናል በኩል ረጃጅሞቹ አርሰናል ተከላካዮች ሙስኬራ ጋብርኤል ማጋሌሽ ሳጥን ውስጥ ገብተዋል ማርቲኔሊ እና ኦዴጋርድ የሆነ ነገር እየተነጋገሩ ነው ኳሱን በቀጥታ የሚመቱ አይመስሉም ማርቲኔሊ አስፈራራ ኦዴጋርድ ኳሱን አሻገረ አርሰናል የጋብርኤል ጀሱስ የግንባር ሙከራን ፔርቲስ ተቆጣጥሮታል አርሰናል ለምን ቅያሪ እንዳላደረገ አልገባኝም ረፍት ላይ ዋጋ ያስከፍላል በኋላ ላይ ብዙ ጊዜ አርቴታ ቡድኑ በሚጨነቅበት ሰዓት ላይ ተጫዋቾቹን መቀየር ነው ብዙ ጊዜ ዋጋ ያስከፈለው የሚገኘው ከጋርዲዮላ አሁን ጋርዲዮላ ቢሆን እንደዚህ ኢሚዲየት እርምጃ ነው የሚለው ግርምሽ አንዳንዴ እኮ የሚካኤል አርቴታንኛ ምን እናገረው ሲያሸንፍ እኮ እናጨበጭብለታል ሲቀይር እናጨበጭብለታልና ቡድን ጥቃት እየደረሰብህ ቀዳዳህን አይተሸፍነ ሌላ ነገር ማትፈጠር ከሆነ ሚካኤል አርቴታን ኦዴጋርድ ኳሱን መለሳለ ጋብርኤል ማርቲኔሊ ኳሱን ለማይል ሉዊስ ስኬሊ ኳሱን እየገፋ ነው ለክርስቲያን ኖርጋርድ እንደገና ማይል ሉዊስ ስኬሊ አንድ ሁለት ተቀባበሉ አርሰናሎች ወደፊት ለማለፍ ጥረት እያደረጉ ይገኛሉ ማይል ሉዊስ ስኬሊ ክርስቲያን ኖርጋርድ ጫና ውስጥ ነው ራሱን የከተተው ሙስኬራ ከጋብርኤል ኳስ ተቀበለ ቤንጃሚን ዋይት ማክስ ዶማን እየጠበቃቸው ነው ቤንጃሚን ዋይት ዶማን ወደኋላ መለሰ ማኒንግ ቢጫ ካርድ አለበት ተጠንቆ መጫወት አለበት ማኒንግ በ10 ጎል አስተዋጽኦ ያደረገ ተጫዋች ነው 6 ጎል ሲያስቆጥር 4 ለጎል አመቻችቶ አቀብሏል ማኒንግ በዘንድሮው የውድድር ዓመት በፕሌይኦፍ ለመጫወት 6ኛ ደረጃ ላይ ነው የሚገኙ ሳውዛምፕተኖች እና ሶፊ በፕሌይኦፍ ወደ ፕሪሚየር ሊግ ነው ማምጣቱ ቻየ ሚካኤል አርቴታን የምንናገረው ምንድነው ጌም ሪዲንግ አድርጎ ቶሎ የከፈተውን ቀዳዳ የማይዘጋው እንጂ እኛ ሚካኤል አርቴታ ለኛ ጠላታችን አይደለም እንደ አሰልጣኝ ልክ ፔፕ ጋርዲዮላ የሚያደርገውን ነገር እሱም ቶሎ ብሎ ቡድኑ የሚያሸንፍበትን መንገድ ቢሰራ ነው ሲያሸንፍ ትክክል ሲሰራ ቆመን ነው የምናጨበጭብለት ሲሳሳት ደግሞ አሰልጣኙ ይሄን ቢያደርግ ብለን ጥቆማ የምናደርገው እሱ ይሰማናል ብለን አይደለም እንደማይሰማን እናውቃለን ነገር ግን መደረግ ስላለበት ነው እዚህ ቦታ ጋብርኤል ማርቲኔሊ ኳሱን ይዞ ለመግባት ጥረት እያደረገ ነው ያፈገፈገለት ነው ጋብርኤል ማርቲኔሊ ገባ ኳሱን አሻገር አደገኛ ኳስ ይመስላል አርሰናሎች ዶማን ሞተበት አስደናቂ ኳስ ነው ያወጣው ማኒንግ አስደናቂ ኳስ የማዘር ምስል አርሰናል ጋብርኤል ማርቲኔሊ ጥሩ ኳስ ነው ያሻገረው ዶማን ማኒንግ ሞተበት የማዘር ምስል አርሰናል ኒኮላስ ጆበር ዛሬ ዲክላን ራይስ የለም ቡካዮ ሳካ የለም ቁጥር 1 የኳስ አሻጋሪዎቻቸው የሉም ማርቲኔሊ ኳሱን ሊያሻግር ነው ዳኛው አስቆማቸዋል አስጠጋሉት ኳሱን አስጠጋ ብለውታል ወደ መስመሯ አስጠጋ ብለውታል ምንድነው አሁንም ያስመልስቷል ካዩት አስመልስቱ መስመሩ ላይ ሆነ ኳስ መብቱ ነው
ጋብርኤል ማርቲኔሊ የማዕዘን ምቱ ሊያሻግር ነው። ምልክት ሰጠ። 10 ደቂቃ አካባቢ ከሁለተኛው አጋማሽ የቀነስ ነው። አርሰናል ቀጥታ ምን አይነት አስደናቂ ግብ ጠባቂ ነው ፔርቲዝ። አስደናቂ ኳስ ነው ያወጣባቸው። ማርቲኔሊ ገደለው ኳሱን። ጋብርኤል ማርቲኔሊ አሁንም ጋብርኤል ማርቲኔሊ ገባ። ማርቲኔሊ ኦዲጋርድ በጣም ስግብግብ ኦዲጋርድ ስኬሊ ነፃው ነው ቆመው። እንደዚህ ኳስ ነው ዋጋ የሚያስከፍላቸው አርሰናሎችን። ስግብግብ ነው። ማይልስ ስኬሊ ይለያል ዛሬ በጣም ስኬሊ አሪፍ ነው። ማይልስ ስኬሊ በጣም ድንቅ ነው ዛሬ። ኳሱን ጮታ አሳንጨርስ ከአፋችን ላይ ነጥቆ ኳሱን በግዴለሽነት ነው የመታው። ሰርቶታል እኮ እዚህ ጋር ማለት ነው። ምን ያደርጋል? ሶፊ ነው የሚደረገው። ኦዲጋርድ ያለበት ፖዚሽን እኮ በጣም ጥሩ ነው። በቃ ገዚህ ሄደው ሰልፊሽ ነው። እግዚአብሔርን ሰልፊሽ ነው። ባንናገር ይሻላል መሰለኝ። እኛ ስራ ነው የምንሰራው። ዲክላን ራይስ፣ ጁሪያን ቲምበር፣ ትሮሳርድ የመሳሰሉ ተጫዋቾች በዛሬ ጨዋታ ላይ የሉም። ሂንካፔን ጨምሮ ሴንዛ ወደኋላ ኳሱን ለኒያንዳ አስደናቂ ቅብብል ያደረጉት ተከላካይ ላይ ውድ ይኸው ብቻውን ይለፋል። አሁን ይሄን ያህል አሁን ኮሬሽ ቢኖር ይጫወታሉ እነዚህ ዲፌንሶች። ብቻውን ይለፋል። ያዛይዳል ተደርበው ምን ሊሶር የለም ሃቨርዝ የለም፣ ጋብርኤል ጄሱስ የለም። ሃቨርዝ ገብርኤል ጄሱስ እንደው ባዶ ሜዳም ሲሮጥ ማለት አብራክ ኳሱን ወደኋላ መለሰ። አሁን ውድ አራቱም ዲፌንስ ነው ከሚጫወቱ ኳሱን ከተከላካይ መስመር ላይ በጣም ጥሩ ነው። ሳውዛምፕተን አስደናቂ ኳስ እንቅስቃሴ እያሳየን ይገኛል። አርሰናሎች አስደናቂ ኳስን አገኙ። ጋብርኤል ጄሱስን አዳፍተው ነው የተቀበሉ ኳሱን ወደፊት ኳሱን አስደናቂ ኳስ ሁለተኛ ጎል ለማስቆጠር ኬፓ ወጥቶ ኳሱን አጸዳ። ረጅም ኳስ ወደፊት ጥሏል። ኬፓ ፔርቲዝ ኳሱ ላይ ደርሰዋል። ሃሮልድ ቤልስ ውድ ሃሮልድ ቤልስ በድጋሚ ረጅም ኳስ ወደፊት ጣለ። መሃል ሜዳ ላይ ወደኋላ መልሰውታል። ቀይ መስመር ላይ ብሪ አለ። ብሪ ለሃሮልድ ቤልስ ውድ ማርቲን ኦዲጋርድ ሸፍኑ እያላቸው ነው። ረጋቨርስ ኳስ ወደኋላ ተመለሰ። ፔርቲዝ በረጅም ኳስ መታ። ማይሉ ስኬሊ አረጋጋ ኳሱን። ስኬሊ ክርስቲያን ኖርጋርድ ማይሉ ስኬሊን ኳስ ነጠቁት። አስደናቂ ኳስ ካውንተር አታክ 4-4 ናቸው። ፈጣን የማጥቃት እንቅስቃሴ አሁን ኳሱን በቀይ መስመር ላይ አስደናቂ ኳስ ፊላውስ ጋብርኤል ማጋሌሽ አወጣ። የማዕዘን ምት ሳውዛምፕተን አሁን ይሄ ኳስ ቢቆጠር አስበዋል አርቴታ ምን ያህል ጭንቀት እንደሚገባ። ስኬሊስ የሰራው ስራ አላስፈላጊ ድሪብል ስኬሊ እኮ አሁን ዛሬ ጥሩ ነው፣ ግን አላስፈላጊ ድሪብሎች ዋጋ ያስከፍሉታል። ቆመ ፓስ ማድረግ እየቻልክ ቆመ ማቀባበል እኮ ነው እይታ። ሳውዛምፕተን 1-0 አርሰናልን እየመራ ነው። 56 ደቂቃ 1-0 እየመራ ነው ሳውዛምፕተን አርሰናልን። ስቲዋርት ነው ብቸኛውን ጎል ያስቆጠረው። ኬፓና ጋብርኤል እያነቃቁ ነው። አረ ነቃ በሉ እያሏቸው ነው። የማዕዘን ምቱን ሴንዛ ሊያሻግር ነው። ሴንዛ ኳሱን አሻገረ። ወደ ኋላ ነው የመለሰው። መልሶ ለሴንዛ ሴንዛ ማርክ አልተደረገም። ረጅም ኳስ አሻገረ። አደገኛ ኳስ ነበረ። ጋብርኤል ገጭቶ አጸዳ። መልስ ሮራ ለሳውዛምፕተን ጋብርኤልና ማርቲን ኦዲጋርድ ናቸው ቡድን ውስጥ እየታገሉ ያሉት እና ሞስኬራ ቅድም ያዳናት ኳስ በጣም በቃ ጎል አድኗል። ባይዘው የመልስ ሮራ ለሳውዛምፕተን ማኒንግ ለመኖር እየሄደ ነው። በቃ አየው ትክክለኛ ውሳኔ ካላፊዮሪ ማድዌኬ ይኮር አሁን ታያለህ። አርሰናል መድፉን አስነሳ። ከባባር መድፉን በዚህ መሃል ጎል ካልተቆጠረበት ችግሩ ብዙ ጊዜ አርሰናል ተጫዋች ሊቀይር ሲል ጎል ይቆጠርበታል። በጣም የሚገርም ነገር። አስደናቂ ኳስ ማኒንግ ረጅም ኳስ ሙስከራ ራሱ ላይ ከቶስ ነበረ። ኳሱን ወደ ውጭ አወጣ እንደምንም። ብዙ ጊዜ አርሰናል የሚገርመኝ ተጫዋች ሊቀይር ሲዘጋጅ ጎል ይገባበታል። አስደናቂ ኳስ ላይ የተሻገረው ሙስኬራ አስደናቂ የመከላከል ስራ ጥሩ ነው። ማን ሊነካ ነው ማለት ነው? ሃቨርዝ ጋብርኤል ጄሱስ። እሺ ሃቨርዝን አይነካውም። በማን ይነካዋል?
ማዶኪ ካላፊዮሪና የኮሬሽ እኮ ናቸው። ማዘር ምን ይሻገር ነው ዶማንን ይነካዋል። እስኬሊ ወረዛ ይመጣላ ዶማንን ይነካዋል። ዶማንን መንካት የለበት ይነካዋል። ታያለህ ዶማን ይነካል። ማዶኪ ልክ ነው። ዶማንን ይነካዋል። ጋብሪኤል ጄሱስን ይነካል። ቤን ዋይትን ይነካል። የማዘር ሳውዛምፕተኖች ሊያሻግሩ ነው ቅዱሳኖቹ። ካያቨርዝን ለምን እንደሚያስቀምጡ አይገባኝም። ማኒንግ የማዘር ምትሻገር አደገኛ ኳስ ይመስላል። ጋብሪኤል እንደምንም አጸዳ። ማርቲኔሊ ለማክስ ዶማን እንደገና ኳስ ተመለሰ። ኬፓ በፍጥነት የመልስ ሮራ በረጅሙ ኳስ ወረወረ። ኦድጋርድ ተጫዋች የፈለገ ነው። ረጅም ኳስ ለካያቨርዝ እንደገና ወደ ኋላ መለሰው። መልሶ ማጥቃት እንቅስቃሴውን ገደለው። ጋብሪኤል ማይልስ ስኬሊ 60 ደቂቃ ተቃርበናል። ሙሉ ሰዓት ሊመላል ነው በጨዋታው። ሙስኬራ ማይልስ ስኬሊ ሙስኬራ እንደገና ኳሱን እዛው ለማይልስ ስኬሊ። ሁሉም የሳውዛምፕተን ተጫዋቾች ከኳስ ጀርባ ናቸው። ሰጠው ሙስኬራ ሰጠው። ጋብሪኤል ምን ያደርገዋል? ይህንን ኳስ አደገኛ ኳስ ኬፓ እንደምን ወጣው። በጣም የሚገርም እኮ ሽብሩ አቀብላል። ሙስኬራ እንኳን ብሎ ሰጥቷቸው ነበረ። አሁን አይደል ብያለሁ። አርሰናል ሊቀይር ሲል ስንት ጫና 3 ጫና ነው የተፈጠረበት። አስቧል። ተጫዋች ሊቀይር አዘጋጅቶ ሙስኬራን ከአግባብ ነው ይሰጠዋል። አነክቶታል። ኬፓ አልነካውም ይመስላል። አልነካውም ኳሱ። ጋብሪኤል ጄሱስ ማይልስ ስኬሊ ችግሩ ይሆናል እና ዶማን አይ ቲንክ ካቨርዝ አይነካም። ካቨርዝ ሚካኤል አርቴታ የክርስትና ልጅ ነው። ስኬሊ ቢጫወት ጥሩ ነበር። ስኬሊ እኮ ጥሩ ነበር። ኦዲጋርድ ወጣ። ይሄ ሰውዬ በቃ ማርቲን ኦዲጋርድን አስወጥቶታል። እንትና ላይ ያመጣት እኮ ነው መሀል ዶማንን ግን ችግር አለበት። ኦዲጋርድ ጥሩ ነው መነካት። ካይቨርስን ትነካለህ ኦዲጋርድ እንዴት ትነካለህ? ካይቨርዝ እያለ ከጉዳት ስለመጣ ብሎ ሊሆን ይችላል። ኧረ በስመ አብ 60 ደቂቃ ጨዋታ አያስፈልገውም። አርቴታ አንተ እንዴት እኛ እንኳን ውጭ ነን እኮ ማንበብ እንችላለን። ጌም ሃቨርትዝ ምን እያደረገ ነው? ካይቨርስን ይህን ሁሉ እያበላሸ እያየው ኦዲጋርድ እኮ ይሻላል ቢያንስ። ሳውዛምፕተኖች ሚዱ የሚመቻቸው ይመስላል። አሁን የተሻለ ነፃነት የማግኘት ድላቸው ሰፊ ነው። ቪክቶር ኮሬሽ ከስዊድን ድሉ መልስ አርሰናልን ወደ ድል ለማምጣት የሚደረግ ትግል። ሙስኬራ ታገለ፣ ኳስ ተነጠቀ። አሁንም አደገኛ ኳስ ወደ ቪዞ እየመጡ ነው የሚገኙት። ሴንዛ ይስጡታል። ሳውዛምፕተኖች ጀግና ናቸው። ሳውዛምፕተን እየሳቱት ነው። ቤን ዋይት ተመልከት፣ መንገድ የውሃ መንገድ የቤን ዋይትን አትቀይርም፣ አትነካም። ተመልከት፣ በቤን ዋይት በኩል የሚሄድ ኳስ ተመልከት። ምን ትላለህ? አሁን እንዴት እንደሚያየው ረጅም አስደናቂ ኳስን የሞከረበት ሴንዛ ግሩም ኳስ ነበረ። ግብ ጠባቂ ሊቋቋም የማይችል ኳስ ነበር። የጎሉ አግዳሚ ገጭቶ ነው ወደ ውጭ ወጣው። ቤን ዋይት ጨዋታው ላይ ስለመኖሩ ያጠራጥራል። ሳውዛምፕተኖች ግን ያገኟቸውን ድሎች እየተጠቀሙ አይደለም፣ በኋላ ላይ ዋጋ እንዳይከፍሉ። ረጅም ኳስ ክሪስቲያን ኖርጋርድ ካላፊዮሬ ከጣሊያን ብሔራዊ ቡድን ከዓለም ዋንጫው ተሰናብቶ የመጣ ተጫዋች ነው። ክሪስቲያን ኖርጋርድ ሁለቱ አሳዛኝ ተሰናባች ሀገራቶች አባል የነበሩ ተጫዋቾች። ማዱኬ ቀይ መስመር ላይ ዶማን ገባ። አስደናቂ ኳስ ዶማን ኳሱን ቀነሰው። ዶማን ሳጥን ውስጥ ነው። ዶማን ስጥ። ዶማን አበዛው። ዶማን አርሰናል እንደገና ማርቲኔሊ ጥሩ ሙከራ ነበረ። ኳስሮ ጮታ እቺ ምራስ ወዳድ ነች። አንበሳ ናት። ትችላለች። ኳስ እኮ ትችላለች። እዚህ ጋር ኖርጋርድ ይመታው ነበር። አሁን እዚህ ጋር ኖርጋርድ ነፃ ነው። ካላፊዮሪ ነፃ ነው ከጀርባ 62 ደቂቃ ሳውዛምፕተን 1-0 አርሰናልን እየመራ ነው። 1-0 እየመራ ነው። አስደናቂ እንቅስቃሴ ሳውዛምፕተኖች እያደረጉ ነው። ደጋፊው ሞራሉ ተነቃቅቷል። ስቴዲየሙን እያናወጡት ነው። ሴንት ሜሪ ስቴዲየምን የተለየ አይን አለው። ግን አርቴታ ለምን መሰለህ ቤን ዋይት እንዲህ የውሃ መንገድ እያደረገው እያየ ቤን ዋይትን ይነካዋል ብለህ ስትጠብቅ ስኬሊን ትነካለህ። ያልጠበቅከውን ማለት ነው።
ኦዲጋርድ ታስወጣለህ። ኦዲጋርድ እሺ ተወው፣ ስኬሊን ይውጣሽ። ሃቨርትዝ የካይ ሃቨርትዝን ስህተት ተመልከት። እንደ አይነት ተጫዋች ስህተት እየሰራ እያየህ ኦዲጋርድን ትነካለህ። አሁን ኳሱን በቀመስሮ አቅጣጫ ፊያኖስ ወደኋላ መለሰ። ዝም ማለት መለሰ። ባለፈው ኳሱን የካራባው ካፕ ዋንጫ ጨዋታ ታስታውሳለህ? የካይ ሃቨርትዝ ስህተት ነው ጎል የተቆጠረው። አሁንም ካይ ሃቨርትዝ ላይ ተመልከተው፣ ሚዱ እኮ ዜሮ ነው። ኳሱን በግራ መስመር አቅጣጫ ማኒንግ ይዞ ለመምጣት ጥረት እያደረገ ይገኛል። ሳውዛምፕተኖች አርሰናል በዘንድሮው ውድድር ዓመት ተከታታይ ሽንፈት አላስተናገደም። ምናልባት የመጀመሪያውን ተከታታይ ሽንፈት ሊያስተናግድ ይችላል። ሳውዛምፕተን 1-0 እየመራቸው ነው። አስደናቂ ስራ ኖርጋርድ። ዳኛው ጨዋታውን አስቀጠሉ። ዶማን ኳስ ተመለሰ። ቤንጃሚን ዋይት አስደናቂ ኳስ። ማዱኬ ኳሱን ይዞ እየገባ ነው። ማዱኬ 4-4 ናቸው። ማዱኬ በጣም መቀነስ ይችላል። ማዱኬ ፔናልቲ አያሰጥም። ፔናልቲ ኳሱን ተጠቅሞበታል። ቢወርቅ ምናልባት የነካው መሰለኝ። ይኸውልህ እዚህ ጋር አልነካው፣ ራሱን ወደቀው። ማዱኬ ኃይል ስላለው ነው። የአርሰናል አሰልጣኞች ግራ ገባቸው። ሚኬል አርቴታ ከጋብርኤል ኤንዜ ጋር እያወሩ ነው። ኒኮላስ ጀቦርም አለ። ግራ መጋባት በአርሰናል ቴክኒካል ኤሪያ ላይ 65 ደቂቃ 25 ደቂቃ ይቀራል ከመደበኛው 90 ደቂቃ። አርሰናል እሳት ላይ ነው ያለው። እሳት ላይ ነው የተጣደው። 1-0 መመራቱ ብቻ ሳይሆን የሳውዛምፕተን እንቅስቃሴ በጣም ግሩም ነው። ይህንን በአሁኑ መንገድ መቀየር ይችላሉ። ክርስቲያን ኖርጋርድ ኳስ ተነጠቀ። ካውንተር አታክ መጡ። ሁለተኛ ጎል የሚያስቆጥሩ ይመስላል። አሁን ስቲዋርት ጎል አስቆጣሪው ስቲዋርት አሻገረ። ነገር ግን እንደምንም ቤን ዋይትን እያንጠባጠበው ነው። አሁንም ኳስ ነጠቁ። ሴንዛ ምን አይነት አስደናቂ ተጫዋች ነው! አበዝ ነው። እስካሁን በኤፍኤ ካፑ ሰርፕራይዝ አልነበረም። ቼልሲን ፖርቱጋልን 7 ጎል አስቆጥሮ አሸንፏል። የመጀመሪያው ቅያሪ ተበላሽቶበታል ማለት እንደጠበቀው ነው ብዬ አላስብም። ስለዚህ አሁን ካይ ሃቨርትዝን ነቅለው ዙቢሜንዲን ነው መክተት ያለበት። ሌላ ምንም አማራጭ የለውም። ካይ ሃቨርትዝን ነቅለው ዙቢሜንዲን እዚህ ቦታ ላይ መትከል ነው። አይመስላችሁም? ኳሱን ወደኋላ ውድ በፊት ኳስ ዞላ መርትሮት እያደረገ ይገኛል። ተሳሳተ። ዶማን አገኛቸው። ዶማን 3-3 ናቸው። ዶማን ምን ያደርገዋል? ዶማን እንደገና የት ነው የምትሰጪው? ዶማን ዛሬ አቃጣይ ሆኗል። በኤቨርተኑ ጨዋታ ታምር እንዳልሰራ ዛሬ ጥያቄ የሚነሳ በፐርፎርማንስ ነው። ይሄ ልጅ ግን በቀይ እንዳይወጣ ማን ቤን ዋይት ቢጫ አለበት? የለበትም። አይ ጥፋቶቹ የለበትም። የሚሰራው ጠቅላላ ጥፋት። ዶማን በጣም ቆንጆ ኳስ ነበር። ወይ ራሱ ይዞ ቢገባ ይሻል ነበር። ባላየ ነው ኳስ ነው የሰጠው ወደ ኋላ ጭራሽ። ማክስ ዶማን 66 ደቂቃ ሳውዛምፕተን 1 አርሰናል 0። ስቱቬንበርግ አርቴታን ጫን እያሏቸው ነው። የሆነ ተጫዋች ለማስነሳት የፈለጉ ይመስላሉ። ጋብርኤል ኤንዜም አለ። 2 ቅያሪ ነው የሚቀራቸው። አንዱን መጠቀም ያለባቸው ካይ ሃቨርትዝን በዙቢሜንዲ ነው። አስደናቂ ኳስ ማዱኬ ነጠቀ። አሁን ኳሱን ዶማን ሸነሸናቸው። ዶማን አሁንም ማዱኬ አገዘው። ማዱኬ ሳጥን ውስጥ ዶማን ኳሱን እንደዚህ አይመታም። ኳስ ቢሰጥ ነበር የሚሻለው። ቴክኒካል እኮ ጊፍትድ ነው። ዶማን የሚሰራው ስራ እንቅስቃሴ ጥሩ ነው እኮ። ቤንጃሚን ዋይት ኳሱን ጋብርኤል እየገፋው ረፊት ሄደ። በድፍረት ይሏል ጋብርኤል። አስደናቂ ኳስ ከሃቨርትዝ ምን ያደርገዋል? ብቻውን ነው ሃቨርትዝ ቀጥታ አርሰናል ነቀነቀው። ሃቨርትዝ ነው የኮረሽ ስዊድንና ዓለም ዋንጫ አብቅቶ ያመጣው ተሸክሞ ወደ አሜሪካ የወሰዳቸው የኮረሽ አርሰናልንም ተሸክሞ በኤፍኤ ካፕ ወደ ግማሽ ፍጻሜ ለመውሰድ ጋብርኤልን ነው ማድረግ ያቻነ ጎል። ይሄ ጎል የጋብርኤል ቡንዛ አርሰናል፣ ቡንዛ ከሃቨርትዝ፣ ቡንዛ ኮረሽ፣ ቦናንዛ አርሰናል ወደ ጨዋታው ተመለሰ። አውሬው የት እንደሚገኝ ወደ ጨዋታው ተመለሰ። አውሬው ይለያል። አውሬው እውነትም አውሬው ሆኗል። አሁን አውሬው በፊት
ለማዳ ውሻ ነበረ። አሁን አንበሳ ሆኗል። አይመርም። የሚገኝበት ቦታም ይገርማል። እኔ ለዚህ ጎል ጋብርኤል ማጋሌስ ነው የማደንቀው። ትልቁን ስራ የሰራው ጋብርኤል ነው። ግን የኮረሽ ቦታው ላይ መገኘት አይተዋል። ደሞ ስጠኝ ማለቱ ያስጨነቃቸው ነው። እሱ እኮ ሲያስጨንቅ እኮ ነው ኳሱን ያገኙት። ራሱ የተገኘበት ስጠኝ ብሎ የጠየቀበት የጨረሰበት መንገድ። ተረጋጉ አለ ፐርቲዝ። ተረጋጉ ምንም ማለት አይደለም አለ። ከአባዝ ወደፊት ተስቦ ጫና ለመፍጠር ጥረት እያደረገ ነው። ሳውዛምፕተኖች መሃል ሜዳ ላይ የቁጥር ብልጫ አላቸው። ከሀቨርዝ አስደናቂ ኳስ ማክስ ዶማን ኳሱን ዶማን ለካቨርዝ ቀይ መስመር ላይ ካቨርዝ ነቃ አለ። ከአሲስቱ በኋላ ካቨርዝ ኳሱን እየገፋ ነው። ቤንጃሚን ዋይት ገብቶለታል። ማዱኬ እንደገና ኳሱን ማዱኬ አረጋጋ። ማዱኬ ቀነ ኳሱን ወደኋላ መለሰው። ቀዝቀዝ አድርጎ መለሰው። ሙስኬራ አስደናቂ ኳስ አርሰናሎች። ቤንጃሚን ዋይት ግሩም ኳስ ነበረ። እንደገና አሁንም ክርስቲያን ኖርጋርድ ለማስጣል ሞከረ። በመልሶ ማጥቃት እንቅስቃሴ ሳውዛምፕተን ለመውጣት ጥረት እያደረገ ነው። ስቲዋርት ጎል አስቆጣሪው ጋብርኤል ማርቲኔሊ ግሩም ስራ ለጋብርኤል ማጋሌሽ። አስደናቂ ኳስ ክርስቲያን ኖርጋርድ ተነጥቆ ነበረ። አስተካከለለት። ዶማን ጥፋት 1-1 ሳውዛምፕተን ተጫዋች አስነሳ ለመቀየር። አርሰናልም ሳልሞንን አስነስቷል። ቤን ዋይትን ፈርቶታል። በጣም ግሩም ኳስ ነው። የሳውዛምፕተን ቀዳሚዋ ጎል ስቲዋርት ያስቆጠራ ጎል ነው እየተመለከትን ያለ ነው። አርሰናል በምላሹ በየኮረሽ መልስ ሰጥቷል። ስቲዋርት ተቀይሮ እየወጣ ነው። 70 ደቂቃ አድማጮቻችን፣ ቀጣዮቹን ደቂቃዎች ጋብርኤል ማጋሌስ ጉዳት አስተናገደ። ይህ ለአርሰናል መጥፎ ነው። ጋብርኤል ማጋሌስ ጉዳት አስተናገደ። ጉልበቱን ያዘ። ዊሊያም ሳሊባ ተነሳ። ጋብርኤል ማጋሌስ ጉልበቱ ላይ ጉዳት አስተናገደ። ጋብርኤል ማጋሌስ ጉዳት አስተናግዷል። አድማጮቻችን፣ ዊሊያም ሳሊባ ተነስቷል። ዊሊያም ሳሊባ ተነስቷል። አርቴታ ምክር እየሰጠ ነው። ገዚህ ለኔና ላንተ ጥያቄ መጥቷል። ምን አይነት ጥያቄ? ዙም ማን ነው ኖርጋርድ ላይ ይሄን ያህል ደካማ አቋም እያሳየ ዝም ትላላችሁ? ኖርጋርድ ኖርጋርድ ማኑ ላይ ባላንስ እያደረገ ተከላካዩን እያገዘ ያለው ኖርጋርድ እኮ ነው ባላንስ ነው የሚሰራው። ክፍተቱ ከሀቨርዝ ነው። ከሀቨርዝ ይችን ለጎሉ አሲስት አደረገ እንጂ ግን አሁን ነቅቷል። ከሀቨርዝ ነቃው ከጎል ከአሲስቱ በኋላ ልክ ነህ ሶፊ። ግን እስኪ የኖርጋርድ ጥፋት ምንድን ነው? ብቻውን እኮ ነው የሚታገለው። በፍጹም እየነጠቀ እያረጋጋ ያለው እኮ እሱ። ጥያቄ ስለመጣልን ነው። ሁልጊዜ ትላላችሁ ነው እኔና አንተ። ጋብርኤል ማጋሌስ በጉዳት ምክንያት ተቀይሮ እየወጣ ነው። ወጣ። ዲስኮምፎርት ነው፣ ምቾት አለመሰማት። አርም ባንዶን ለቤንጃሚን ዋይት ሰጥቶታል። ኦዲጋርድ ዋናው አምበል ተቀይሮ ሲወጣ ጋብርኤል ማጋሌስ ቢጋቢ ደህና ነው። ብዙም ያሰጋ አይደለም። አያሰጋም። አርቴታ ሄዶ ጠየቀው። ደህና ነው። ዊሊያም ሳሊባ ተቀይሮ ገብቷል። አድማጮቻችን፣ ቤንጃሚን ዋይት አርም ባንዱን ተረክበዋል። አሁን ቢነቃ አርም ባንዱ ሲረካ ሞስኬራ ሽብሩ ሞርቴሌ እስኪ በጣም ካላፊዮሬ ሚዛን የሚጠብቅ ልጅ እንዲህ የሞተ አቋም ትላለህ። ዊሊያም ሳሊባ ለቤንጃሚን ዋይት። ቤን ዋይት ኳሱን ይዟል። ሪካርዶ ካላፊዮሬ የኮሬስ ካላፊዮሬ አቤት ማርቲኔሊ እየገባ ይገኛል። ወዴት ማርቲኔሊ ኳስ ተበላሸበት። ብሪ ኳስ አስጣለ። እንደገና አጠገቡ ለሚገኘው ለሃርውድ ቤሊስ ረሽሙ ብሪ እንደገና ኖርጋርድ ታየዋለህ። በዚህ ሰዓት ላይ ካይ ሃቨርዝ ተዘናጋ። ቤንጃሚን ዋይት ጥረት እያደረገ ይገኛል። ግራ መስመር ላይ ፈጣን እንቅስቃሴ በዚህ ሰዓት ላይ ጃንደር ማዱኬ ይገርማል። ናኒ ማዱኬ ወደ ኋላ ተመልሶ እያገዘ ይገኛል። ቦርኑን ቤን ዋይትን በደንብ አግዞታል። አዛዝ ቀይ መስመር ላይ
ፌሎስ የገባ ነው። ፌሎስ ክሮስ አደረገ። አረ ቤን ዋይት አወጣው ኳሱን። ኮርና ሳውዝሃምፕተን የኬፓን መንቀጭቀጫ ጎሉን ጥሎ ወደ ይኸው የለም እኮ ፌሎስ ጥሩ ኳስ ነበር የላከው። ጎበዝ የሚታየውን በቃ ቤን ዋይት ኳስ ወደ ውጭ ወጣ። ፌሎስ 18 ቁጥር ለባሽ ነው። ቀይ መስመር ላይ ነው የሚጫወተው። ይማሰመት ኢዶሴ የማሰመት ሊያሻማ ነው። ተቀይሮ የገባ ተጫዋች ነው። ሲጀመር ኖርጋርድ ቹቻ በዚህ ጨዋታ ቢሳሳትና ቢደክም አትፈርድበትም እና ሀቨንስ ነው ከጎኑ ያለው። አይ ማሰመቱ ተሻማ። አደገኛ ኳስ ነው። ኬፓ ጨረፈው። ኖኒ ማድዌኬ ኳስ በረሽሙ መታ። የመታው ኳስ ማርቲኔሊ፣ ነገር ግን በተከላካይ ቦታ ላይ ውድ ኳስ ወደ ውጭ ወጣ። ኬፓ አሬዜባላ ጋር እያየነው እንገኛለን። አደገኛ ኳስ ነው የጨረፈው። ቆንጆ ታይሚንግ ጥሩ ነበር። ሞስኬራ ኳሱን ድሪብል እያደረገ ይገኛል። እዛው አጠገቡ ለሚገኘው ለዊሊያም ሳሊባ እንደገና ለክርስቲያን ኖርጋርድ ሌላ ኳስ ቤንጃሚን ዋይት ማክስ ዳውማን ቤንጃሚን ዋይት ጥሩ ኳስ ሰነጠቀ። ካይ ሃቨርዝ ኳስ ተበላሸበት። በዚህ ሰዓት ላይ ተቀይሮ የገባው ላሪን፣ ነገር ግን ለማርቲኔሊ ደርሷል። የመልስ ሮና ማርቲኔሊ የተጫዋች ቅያሬ ብራግ ተቀይሮ ሊገባ ነው። ብራግ ተቀይሮ ይወጣል። ቻርለስ ወደ ሜዳ ይገባል። ካም ብራግ ወጥቷል። ሳውዝሃምፕተን ከአርሰናል 1-1 ናቸው። 76ኛው ደቂቃ ላይ እንገኛለን አድማጮቻችን። ቻርለስ ሳም ቻርለስ ገብተዋል ወደ ሜዳ። አጓጊ 15 ደቂቃ ግርሜ ሪካርዶ ካላፊዮሪ የመልስ ሮራ ለማውረድ እየተዘጋጀ ነው። ከሃቨርዝ አጠገቡ ይገኛል። ሪካርዶ ካላፊዮሪ ኳስ ወደ ኋላ የመለሰው ኳስ ለክርስቲያን ሞስኬራ። በቀጥታ ስርጭት ዩቲዩብ ላይ ያላችሁላችሁም ላይክ ይደረጉላችሁም፣ ላይክ ሼር ይደረጉላችሁም። የመጨረሻዎቹ 15 ደቂቃ አጓጊ ናቸው። 1-1 ነው ጨዋታው። ዊሊያም ሳሊባ ካይ ሃቨርዝ ክርስቲያን ሞስኬራ ለካይ ሃቨርዝ ኳስ ለቀቀለት። ሃቨርዝ እንደገና ወደ ኋላ የመለሰው ኳስ ለክርስቲያን ሞስኬራ። ዊሊያም ሳሊባ ቤንጃሚን ዋይት ወደ ኋላ ለግብ ጠባቂው ኬፓ አሬዜባላጋ። ኬፓ ለዊሊያም ሳሊባ ለኬፓ ረጅም አድርገው። ኬፓ ለዊሊያም ሳሊባ። ክርስቲያን ኖርጋርድ ኳስ ይዟል። ሪካርዶ ካላፊዮሪ መሃል ላይ ይገኛል። ኖርጋርድ ቀይ መስመር ላይ ዊሊያም ሳሊባ ጥሩ ኳስ ላከ። ካይ ሃቨርዝ አሁን ሳጥን ውስጥ ካይ ሃቨርዝ በቀላሉ ነው የተቀበሉት። ግን በዛ ላይ ኖኒ ማድዌኬ ኳስ ወጣበት። ኖኒ ማድዌኬ ንክኪ ያለው የመልስ የምታረጉት መሰለኝ። ኖኒ ማድዌኬ ኳስ ይዞ ለመግባት ሞክሮ ነበር። ማዱኬ የገባበት ግን አደገኛ ነበር። ዙሜንዲ ተነስ ተባለ። ዙሜንዲ ሊገባ ነው። ፍጥነቷን አየው። ማርቲን ዙሜንዲ ተዘጋጅቶ ነው የጠበቀው። የመጨረሻው ለጥሎ ነው። የመጨረሻው ቅያሪ ነው። አየው አፍትና አሁን አይቷል። እሱ ላይ ነው የወሰነው። ያሁን ኳስ ቹቻ ሰጥቶ ነው የቆመው። በቃ ይሁን መሮጥ ሁሉ ደብሮታል። ግብ ጠባቂው ዶማን ነው የሚነካው። ፔርቴዝ ዶማንንማ ከነካው የሳውዝሃምፕተን ግብ ጠባቂ ፔርቴዝ እስራኤላዊ ነው። በረዥሙ ኳስ ሞስኬራ የኮሬስ አለ። ቤን ዋይት አስጣለ። ጥፋት ሰርቷል ቤንጃሚን ዋይት። አደገኛ ጨዋታ ነው የተጫወተው። ቢጫ የሚያሰጥ ነበረ። ኳሱን አግኝቶታል። ቤን ዋይት አለ
የልጁ አወዳደቅ ይመስላል። ማርቲን ዙቢሜንዲ ወደ ሜዳ ሊገባ ነው። ካይ ሃቨርትዝን መቀየር ይኖርበታል። አሁን ትክክለኛ አርቴታውን የታየው ባለቀ ሰዓት እንዲሆን ግድ የለም። ካይ ሃቨርትዝ ሌላ ጥቃት ከመምጣቱ በፊት መወሰኑ ጥሩ ነው። ካይ ሃቨርትዝ ተቀይሮ በመውጣት ላይ ይገኛል። ለዮኬሬስ ጎል አሲስት አድርጓል። ማርቲን ዙቢሜንዲ ወደ ሜዳ ገብቷል። ባርሳና አትሌቲኮ እንዴት ሆነ? አንድ ናቸው። አንድ አልቋል። ገና ነው እንዴ የኛው ጨዋታ ይቀርማል። ማርቲን ዙቢሜንዲ ወደ ሜዳ ገብቷል። ወደኋላ ሃሮልድ ቤሊ ለፔሬቴዝ ለማኒንግ ረዥም ኳስ ብሬ ጎበዝ ሙስኬራ ኬፓ ለዊሊያም ሳሊባ ወደኋላ ለኬፓ ለሞስኬራ ኳስ ይዟል። አሁን ቡድኑ ሲስተካከል ታያለው። ሞስኬራ ማርቲን ዙቢሜንዲ እየጠበቀ ነው። ክርስቲያን ኖርጋርድ ዳውማን ተቃራኒ ሳጥን ውስጥ 16 ኳስ ነክቷል። ማክስ ዳውማን ፌሎስ 9 ኳስ ነው የነካው። አሁን በዚህ ሰዓት ላይ ኖኒ ማዱዌኬ ኳስ ዊሊያም ሳሊባ አስተካከለ። ዳውማን ድርቅ ማለት ቀለዘችው። አይ ችክ ማለት ጀመረች ኳስ ላይ ኖርጋርድ አቅም ማወቅ እኮ ግድ ደካሙም መሰለኝ። አይ አቅም ማወቅ ግድ ነው። ኬፓ አሬዜ ባላጋላ ሞስኬራ በጉልበት በሚበልጥ ተጫዋች ጋር ተለጥፈ እንዴት ነው በጉልበት ቻሌንጅ የምታደርገው? ሞስኬራ ለማርቲን ዙቢሜንዲ ቀይ መስመር ላይ ዊሊያም ሳሊባ ወደኋላ የመለሰው ኳስ ክርስቲያን ኖርጋርድ ማርቲን ዙቢሜንዲ ክርስቲያን ኖርጋርድ ሳውዛምፕተን ተቆለፈ። በቃ መለሰው ዳር ዊሊያም ሳሊባ አሁን አርሰናል የተረጋጋ እንደ መጀመሪያው አጋማሽ ፍጥን ያለ ነገር የለውም። ኳሱን በሚገባ ተቆጣጥሮ የተጠና ጨዋታ ነው የሚጫወተው ሪካርዶ ካላፊዮሪ። ይሄ ይሁን ያልነኝ ኖርጋርድ ሳሊባ ካላፊዮሪ መጀመሪያም የተቀመጠበት ነገር ግራ ጋብተኛል። ኖርጋርድ ኳስ አስጣለ። ወደኋላ ኳስ ዙቢሜንዲ ሪካርዶ ካላፊዮሪ ክርስቲያን ኖርጋርድ ደካማ አቅም እያሳየ ሲለው ዳር ይወጣል። ሪካርዶ ካላፊዮሪ ሞስኬራ ማርቲኔሊ ለካላፊዮሪ ገባ ይወለ ያዘ ቤን ዋይት ረዥም ኳስ አይወጣም ኳሱ ኖኒ ማዱዌኬ መሮጥ ነበረበት ቀድሞ። ቤን ዋይት ማዱዌኬ ዙቢሜንዲ ቤን ዋይት ሜዳው እንዴት ነው የተስተካከለው? አሁን አርሰናል በሚገባ ኳሱን ተቆጣጥሮታል። ክርስቲያን ሞስኬራ ወንድሜ ቅድም ለጠየቀን ጥያቄ መልሳችን ይሄ ነው። እንደዚህ ይሁንልን ነው ኳሱ። ኖርጋርድ ሳሊባ አርሰናል ሙሉ በሙሉ ኳሱን ተቆጣጥሮታል። ሳውዛምፕተን አፈግፍጎ ምንም አይነት የማጥቃት እድል ሊያገኝ አልቻለም። ሞስኬራ ካውንተር አታክ ግን ጥንቃቄ ማድረግ አለባቸው አርሰናሎች። ማርቲኔሊ ዳውማን አትለቅም ኳስ ማርቲኔሊ ሞስኬራ እየታከለ ነው። ከባድ ኳስ ሎሬን አሉ ቻርልስ አለ። ሎሬን እየጠበቀ ይገኛል። ቻርልስ ፌሎስ አሁንም ኳስ ወደኋላ መልሶታል። ማኒንግ 82ኛው ደቂቃ 1-1 ናቸው። ሌላ ኳስ ጃንደር ተከላካዩ ሃሪውድ ፔሊስ ውድ ግራ መስመር ላይ ማኒንግ እንደገና መልሰው ኳስ ለውድ ዊሊያም ሳሊባ ጥንቃቄ የተሞላበት ጨዋታ ማከናወን ቻለ። አቅም ጨርሰው ፈርተዋል። አቅም መጨረስ አለም ሶፊ ዙቢሜንዲ ኋላውን እያሰቡ ነው የሚጫወቱት። ክርስቲያን ኖርጋርድ ለዙቢሜንዲ ኳስ መልሶለታል። ማርቲን ዙቢሜንዲ ዳውማን ጥሩ ኳስ ደረሰው። ኖኒ ማዱዌኬ ኖርጋርድ ዳውማን
ዶማን አሻማይ ኳስ ወደ ጎል ሹት አድርጎ ነበር ማክስ ዶማን። ግብ ጠባቂው ፔሬቴስ እስራኤላዊ ግብ ጠባቂ ኳስ አወጣ። የማሰምት አርሰናል ለቀዋለች እኮ ይሄው እንዴት እንደሚወረወር ግብ ጠባቂ አስደናቂ ኳስ ነበር። ዶማን ፔሬቴስ በጭንቅላቴን የተጫወትኩት እያለ ነው። ተረጋጉ እያላችሁ ነው። ልክ አይደለም። ሳውዛምፕተን አርሰናል 18 ሙከራ 6 ኦን ታርጌት፣ ሳውዛምፕተን 6 ሙከራ 2 ኦን ታርጌት። ከለውጡ በኋላ የታየውን ለውጥ ይገርምሽ። 84ኛው ደቂቃ 1-1 ናቸው። የማሰምት አርሰናል ሞስኬራ አለ፣ የኮሬሽ አለ፣ ካላፊዮሪ አለ፣ ዙሜንዴ አለ፣ ማርቲኔሊ፣ ዙሜንዴ፣ ዶማን፣ ማድዌኬ በለው ማርቲኔሊ ቆንጆ ዋው ቆንጆ ገብረ ማርቲኔሊ ሹት አድርጎ ነበር። አደገኛ ኳስ ነበር ግን መምታት አይ በሄድም አይያዝም ነበር። አጠቃቀም ችኮላ ነው እንጂ አይያዝም ኳሱ። ገፋ አድርገህ ትንሽ ብቻ በውስጥ እግር አሸት አድርገህ የምትፈልገው ነገር አይዞም ነበር እንዲያርጋ አይዞም ነበር ወደ ጎልም ቢመጣ። ሚካኤል አርቴታ ተንቆራጠጠ። አርሰናል 14 ጊዜ የኤፍኤ ካፕ ዋንጫ በማንሳት የሪከርዱ ባለቤት ነው። ፔሬቴስ በረዥሙ፣ ዙሜንዴ፣ ሞስኬራ፣ ላሪን፣ ካላፊዮሪ፣ ፌሎስ አታለለ፣ ፌሎስ ገባ፣ ፌሎስ አስደናቂ ኳስ! ጎል! ወሰወሰው ቻርለስ ወሰወሰው። ሳውዛምፕተን ሁለተኛውን ጎል ከተቱት። አርሰናል ገባበት፣ ሁለተኛ ጎል አስተናገደ። አርሰናል ሁለተኛ ጎል አስተናገደ። ከባድ ነው ከዚህ በኋላ ለመነሳት፣ በጣም ከባድ ነው። አርሰናሎች ፌሎስ አስደናቂ ስራ ነው የሰራው። ላሪን ካላፊዮሪ መያዝ ነበረበት። ይሄን ኳስ ፌሎስ ጥሩ ኳስ ሄዶ ነበር። ባዶ እኮ ነው እዛ ጋር ኦፍሳይድ ነው። አይገናኝም። የበረኛ እንቅስቃሴ ያውቀዋል። ኦፍሳይድ ነው ወይስ አይደለም የሚለው መታየት አላወቀውም። ምንም በፍጹም አይመስልም። አይደለም አይሆንም። አይ እንቅስቃሴው ለሱ ይሰጣል የሚል ግምት ታሳቢ ካልሆነ ክሊር ጎል ነው። ሁለተኛውን ጎል አስቆጠሩት። ቼክ እየተደረገ ነው በባር። ለማንኛውም ግን ለኔ ጎል ነው፣ ጎል ነው። ያው አስቶታል አቅጣጫ በሚል ሊሆን ይችላል። ቻርለስ ሁለተኛውን ጎል አስቆጠረ። ተቀይሮ የገባ ተጫዋች ነው። ሳውዛምፕተን ይህ ለአርሰናል ራስ ምታት ነው። የካራባው ካፕን ዋንጫ አጣ። አሁን ከኤፍኤ ካፕ ሊወጣ ጥቂት ደቂቃዎች ነው የሚቀሩት። አለቀሰ። አርቴታ ዋጋ የሚያስከፍል ስህተት ሰርቷል። 2-1 ጎሉ ጸድቋል። ቻርለስ 85ኛው ደቂቃ፣ ዊሊያም ሳሊባ፣ ቤንጃሚን ዋይት ኦዲጋርድን የነካበት ትልቅ ስህተት ነው። ኖኒ ማድዌኬ፣ ሳሊባ፣ ሞስኬራ። አርሰናል ይነሳል፣ አብረን እናያለን። ማርቲኔሊ፣ ኖርጋርድ ማዮን ዙሜንዴ ቤስቲ ዘገብተ ጉድ ትሆናለህ። ዶማን፣ ኖኒ ማድዌኬ፣ ካላፊዮሪ ግራ መስመር ላይ ወደ ጎል ማርቲኔሊ፣ ሽብሩ ቻርለስ፣ ማርቲኔሊ፣ ወዴት የኮሬሽ፣ ማርቲኔሊ፣ ጎሉን አግኝቶታል እኮ ዙሜንዴ፣ ኖርጋርድ፣ ጋብሪኤል ማርቲኔሊ። አይሆንም ከውጪ አይሆንም እኮ አጥበህ ወደ 0 ዲግሪ ኳስ ትወስዳለህ እንዴ? ማርቲኔሊ ለማሻማት ነበር የመልስ ሮራ። ማርቲኔሊ እንደገና ኖርጋርድ፣ ጋብሪኤል ማርቲኔሊ ወደ ጎል። ግብ ጠባቂ ፔሬቴስ ኳስ ተቆጣጠረ።
ይህ ለአርሰናል ራስ ምታት ነው። ለአርቴታ ነው። ይህ አሰልጣኝ ሚካኤል አርቴታ ያለበትን ደረጃ የሚያሳይ ብቃት ነው። ከፍተኛ የሆነ የተጫዋች ቅያሪ ክፍተት ያመጣ ዋጋ የሚያስከፍል ጨዋታ ነው። አሰላለፉም ልካ ሳውዛምፕተንን አንደርማይን አድርጎ የመግባት የሚመስል ስታርቲንግ ላይንአፕ ምናልባት አርቴታን ሊያስጠይቀው የሚችል ጨዋታ ነው። ከ2 ሳምንት በፊት አርሰናል ለ4 ዋንጫ የሚጫወት ቡድን ነበር። ነገር ግን እስከዚህ ደቂቃ ድረስ አሁን አርሰናል የ2 ዋንጫ ፍክክር ብቻ ይጠብቀዋል። ግን ቀሪ ደቂቃዎች አሉ። የሚሆነውን አብረን እናያለን። ሞስኬራ፣ ካላፊዮሪ፣ ዙሜንዲ፣ አስደናቂ ስራ ዶማን አደገኛ ቦታ ላይ ቅጣት ምት፣ ቢጫ ካርድ። አሁን እዛ ኖርጋርድን ወሳኝ ስራ ነው የሰራው። ወሳኝ ስራ ነው የሰራው። አርሰናል ቅጣት ምት አግኝቷል። ካስፐር ጃንደር ቢጫ ካርድ ተመልክቷል። የአርሰናል ደጋፊዎች ፊታቸው ላይ ብስጭት ይነበባል። በተለይ በካራባው ካፕ አርሰናል ተሸንፎ ከመጣ በኋላ በርካታ የአርሰናል ደጋፊዎች አርቴታ ላይ ጣት መቀሰር ጀምረዋል። 90 ደቂቃ 90ኛው ደቂቃ ሞልቷል። ተጨማሪ ደቂቃ ልንገባ ነው አድማጮቻችን። ፔሬቴዝን እያየነው እንገኛለን። ግብ ጠባቂው እስራኤላዊ ግብ ጠባቂ የኮሬስ እና ኖኒ ማዱዌኬ ጎን ለጎን ናቸው። የኮሬሽ ሊመታ ነው ቅጣት ያገባል። እዚህ እንደዚህ አይነት ቦታ ማዱዌኬ ምን ሊመታ ይችላል? አይ የኮሬሽ የኮሬሽ 6 ደቂቃ ተጨምሯል። የኮሬሽ ቤን ዋይት ኬፓ ይሄ በረኛ ቤን ዋይት ስህተት ራሱ ኬፓ ልክ አይደለም እንጂ ኬፓ እዚህ ድረስ ወጥተህ እንዲህ አይነት ፓስ ታደርጋለህ? 6 ደቂቃ ተጨምሮ ግን 6 ደቂቃ ይሄ ሁሉ ሜስ የፈጠረው የቤን ዋይት አለመቀየር ከመጀመሪያው ጀምሮ ከረፍት ጀምሮ ስንናገር የነበረው ከቤን ዋይት ቀጥሎ የካይ ሃቨርትዝ የረጅም ጊዜ ደቂቃ ሰጥቶ ማጫወት በአጠቃላይ ዛሬ የመረጠው 6 ደቂቃ ላይን ጥሩ አይደለም። ላይን አፑ ልክ አይደለም። አሁንም ሳውዛምፕተኖች አስደናቂ ኳስ ፌሎስ ቀይ መስመር ላይ ፌሎስ ኳስን ይዞት እየገባ ይገኛል። ፌሎስ የኮሬሽ ማርቲኔሊ ኳስን ይዞት እየገባ ይገኛል። ግባ ማርቲኔሊ ካላፊዮሪ ማየት ነበረበት። አረ አማራጭ አለው። ቢጠልፈዋል እኮ አማራጭም አለው እንጂ ጥሩ መጥቷል እኮ። ማርቲኔሊ ካላፊዮሪ መመልከት ነበረበት። እዚህ ውስጥ ከገባ በኋላ ይጨነቃል። ያልተጠበቀ ውጤት ያልተጠበቀ የአርሰናል ደጋፊዎች ፊታቸውን ሸፈኑ። ረጅም ኳስ ኖኒ ማዱዌኬ ወዴት ጥሩ ነበር። ወዴት? አረ ጥሩ አይደለም። ቹቻ ለጎል መት ያልተጠበቀ በአየር ላይ መጠበዝ ነው ጥሩ። ኖኒ ማዱዌኬ ሹት ያደረገው ኳስ ወደ ውጭ ወጥቷል። ታሪክ ይሄን ኳስ ሌላ ማድረግ ይቻላል። ሌላም ነገር ማድረግ ይችላል። በዚህ ሰዓት ላይ ፔሬቴዝ ለማስጀመር እየተዘጋጀ ይገኛል። ረዥም ኳስ የሳውዛምፕተን ደጋፊዎች ከፍተኛ የሆነ የድጋፍ ድምፅ እያሰሙ ይገኛሉ። ካላፊዮሪ፣ ዊሊያም ሳሊባ፣ ዙሜንዲ፣ ዶማን እንዴት አቤት! አሁንም ዶማን ጥፋት ሰራበት።
ማርቲኔሊ ዳኛውን አላየሁም። ማርቲኔሊ ዳኛውን አይ ሌላ ተጫዋች መስሎት ነው ባይዘው ማርቲኔሊ ዳኛውን ሂዶ በመገፍተሩ ቢጫ ካርድ ተናደደ ዳኛው ቤን ዋይትን እንዴት እንዳደረገው ጊዜ ሰዓት ሄደብን በሚል ይመስላል ዳኛውን አይ ማርቲኔሊ ተጫዋች መስሎት ነው ጋብሪኤል ማርቲኔሊ ቢጫ ካርድ አይቷል ማሊያ አይለይም እንዴ ይህ የማይታመን ነው አርሰናል አልጋ ባልጋ የሆነ ሂደት ነበር የገጠመው ሳውዛምፕተን ከሌሎቹ ተጋጣሚዎች ቀላል የሚባል ተጋጣሚ ነበር ማርቲኔሊ ቤን ዋይት አለልክ አይሰሩ ኖኒ ማዱዌኬ ሳጥኑስ ወደ ጎል ካላፊዮሪ አነሳው ካላፊዮሪ ኳስ ተነሳበት ወደ ውጭ ወጣ ተበሳጭ መስማ ሰዓቱን ጨረሰ ይኸውልህ ቹቻ ሲጀመር ካላፊዮሪ በየትኛውም መንገድ ቤንች መሆን የማይገባው ልጅ ነበር ዛሬ በየትኛውም ያጫወት መንገድ ያጠቃል ይከላከላል አሲስቱ ጥሩ ነው 2 ደቂቃ ብቻ ነው የቀረው አርሰናል ከኤፍኤ ካፕ ሊባረር ዮኮሬሽ ቢያንስ ከ45 ደቂቃ በኋላ እንኳን መግባት ነበረበት 45 ደቂቃ ይዘገያል ብዙ ተናግረናል እኮኛ ሶስቱን ተጫዋቾች ላይ ረፍት ላይ ቅያሪ አርቴታ ብዙ ጊዜ ከተያዙ በኋላ መፈራገጥ ለመላላት ነው የሚባለው አባባሉ ራሱ ሳይያዙ አሁን ተይዟል ማንቁርቱን ተይዟል አርቴታ ቤን ዋይት አልቻለም ኳስ ላሬን ፌሎስ አሰናይ ኳስ ሶስተኛ ጎል ያስቆጥሩ ነው ፌሎስ ፔዳላታ ፌሎስ ከፓ ኳስ አወጣ ኮርና አንድ ደቂቃ ብቻ ቀርቷል አንድ ደቂቃ ቀርቷል ይገርማል ሳውዛምፕተን ይገባቸዋል ሳውዛምፕተን በጣም የሚደንቅ ቡድን ነው በደንብ ሳውዛምፕተን የእንግሊዝ ፕሪሚየር ሊግ 3-3 አቻ ተለያይቶ አርሰናልን የዋንጫ ጉዞ ከዚህ በፊት ማደናቀፉ ይታወሳል ዛሬ ደግሞ እዛው ተቀባበሉ ላሬን ኬፓ የመልስ ምት የመጨረሻ ድል አርሰናል ሰከንዶች ብቻ ነው የሚቀሩት የአርሰናል ደጋፊዎች ሜዳ ጥለው እየወጡ ነው አለቀ ይህ የማይታመን ሚኬል አርቴታ ላይ በትልቁ ጣት የሚቀሰርበት ውጤት ነው ሳሊባ ቤን ዋይት ረጅም ኳስ የኮሬሽ አለቀ ኳስ ወጣ ሳውዛምፕተኖች የዋንጫ ያክል ጨዋታ የተጫወቱ ነው የሚመስለው አርሰናል ዋንጫ ላይ የሚሽኮረመመው ነገርና ጥሎ ማለፍ ጨዋታ ለዋንጫ ጉዞ ላይ የሚሄድበት መንገድ ምን ያህል አርቴታ ደካማ አሰልጣኝ መሆኑን የሚያሳይ ነው እርግጠኛ ነኝ ዛሬ አርቴታ ላይ ጣቶች ይቀስራሉ በከፍተኛ ሁኔታ ጥያቄ የለውም ምንም ሳውዛምፕተን ያልጠበቁት ያላመኑት ውጤት ነው የዳኛ ፊሽካ ብቻ ይጠበቃል የተጫዋች ቅያሪ ጆሹዋ ኳርሺ ገብቷል ሪያን ማኒንግ ወጥቷል ኤፍኤ ካፕ ዋንጫውን ይዘዋታል ሳውዛምፕተን በ1976 የኤፍኤ ካፕ ዋንጫ ወስዷል ፔሬቴስ ማርቲኔሊ ሪካርዶ ካላፊዮሪ ዮኮሬስ ማንገበገብ ልጅ ተሻጋሪ ኳስ ሳሊባ አለቀ ሰዓቱ ባይ ባይ አርሰናል